ሲናገር ሁላችሁም እንደምታውቁት የምስራች ብሎ ነው የተናገረው። በኢሳይያስ 9 ቁጥር 2 ላይ ምን አለ? በጨለማ የሚሄድ ሕዝብ ብርሃን አየ፣ በሞት ጥላ አገርም ላሉ ብርሃን ወጣላቸው ብሎ ተናገረ። እና ኢሳይያስ በዛ በብሉይ ኪዳን የተነበየው ትንቢት የምስራች ነበር ወገኖቼ። የምስራች ደግሞ ምንድነው? ወንጌል ነው። የምስራች ወንጌል ነው አይደል? እስኪ አንድ ቃል እንድትሉ ፈልጋለሁ አጠገባችሁ ላለ ሰው የምስራች ኢየሱስ ወደ አንተ ባድራሻ መጣ በሉት እስኪ። አይገርማችሁም? እግዚአብሔር መለኮት ከላይ ከሰማይ መለኮትነቱን እንደመጣል ሳይቆጥረው እንዳነሰ ሳያስብ ስጋ ለብሶ ሰው ሁሉ ወዳለበት ወደሚኖርበት ወደ ተፈጠረበት መጣ። ወደ ምድር መጣ። የኛ አድራሻ እኮ ምድር ነው አይደል? የተፈጠርነው በምድር ላይ እንድንኖር ነው። ለሰውም ስልጣን የተሰጠው በሰማይና በምድር ከምድርም በታች ያለውን ሁሉ ምን እንዲያደርግ ነው? እንዲገዛ እንዲያስተዳድር እኮ ነው አይደል ስልጣን የተሰጠው። ግን በእባቡ ተታሎ ወደቀ። ስለዚህ እግዚአብሔር ማዳን ነበረበት። ያንን ስልጣን ስጋ ለብሶ እንደገና ለሰው ልጅ መመለስ ነበረበት። ስለዚህ ኢሳይያስ የምስራች አለ። እግዚአብሔር ከሰማይ ወደ ምድር ምን አለ? መጣ። በአድራሻችን ሊያድነን ሊታደገን የተነጠቅነውን ያንን አውቶሪቲያችንን እንደገና ለሰዎች ምን ሊያደርግ ሊመልስልን ሊሰጠን በእጃችን ሊያስገባ አምላክ ምን ሆኖ መጣ? ሰው ሆኖ ስጋ ለብሶ መጣ። አይገርማችሁ? ስልጣናችሁ ተመልሷል። ዛሬ ለአዳም በመጀመሪያ የተሰጠው ሳይወድቅ በፊት የተሰጠው ስልጣን፣ ማስተዋል፣ ዕውቀት፣ መፍጠር whatever ከመውደቁ በፊት አዳም የነበረው ነገር ሁሉ ኢየሱስ በመምጣቱ እኛ ደግሞ ኢየሱስን በመቀበላችን ምን ሆነልን? ተመለሰልን። ዛሬ ባለስልጣኖች ናችሁ። ኢየሱስ ካላችሁ ባለስልጣኖች ናችሁ። የቀደመው አዳም ከመውደቁ በፊት የነበረው ስልጣን ተመልሶላችኋል። ደስ ይበላችሁ። አሜን። ባለስልጣኖች ናችሁ። በሁሉ ነገር ላይ በክርስቶስ ስልጣን ተሰጥቷችኋል። እግዚአብሔር የተመሰገነ ይሁን። ስለዚህ የምስራች መልካም ዜና ነው አይደል? መልካም ዜና ነው። የዓለምን ዜና ስትመለከቱ ትንሽ ያጠናሁ ነበር ይሄን መልእክት ሳዘጋጅ። የዓለም ዜና ፖዚቲቭ እና ኔጌቲቭ አለው አይደለም? ግን የትኛው ይበዛል እያልኩ ስመለከት 50% አይገርማችሁም? ኔጌቲቭ ነው የሚበዛው። አይገርምም? ወደ ፖለቲካው ደግሞ ከሄዳችሁ 80% ኔጌቲቭ ነው የፖለቲካ ዜና ብቻ ከሆነ። ግን ጀነራል የዓለም ዜናን ስትመለከቱ 50% ምንድነው? ኔጌቲቭ። በቃ መልካም ዜና እኮ አይነገርም ማለት ብዙ ጊዜ አንድ አውሮፕላን ከፒርሰን ኤርፖርት ተነሳና ወደ ኢትዮጵያ በሰላም ደረሰ የሚባል ዜና ሰምታችሁ ታውቃላችሁ? የለም። ነገር ግን ከፒርሰን ኤርፖርት ተነስቶ ወደ ኢትዮጵያ የሄደው ፕሌን አደጋ ደርሶበት ወደቀ የሚለው ዜና ግን ጎልቶ 24/7 ይነገራል። እና ምን ልላችሁ ነው? የዓለም ዜና የዓለም ጉድ ኒውስ የሚባለው በጣም ብዙ ኔጌቲቭስ ዲስካሬጅ የሚያደርግ ሰውን የሰውን በቃ ነገር ሁሉ አእምሮ ሁሉ የሚያበላሽ ነገር የተሞላ ነው። የኛ ዜና ግን ሃሌሉያ ጉድ ኒውሳችን ግን ኢየሱስ 100% ፖዚቲቭ ነው። 100% የሰውን ህይወት የሚለውጥ ነው። እግዚአብሔር የተመሰገነ ይሁን። ይሄ ደግሞ ለአንድ ወቅት ብቻ እኮ አይደለም፣ ለሁል ጊዜ ሰው ይሄን ጉድ ኒውስ ሲሰማ ህይወቱ ይለወጣል፣ ይፈወሳል፣ አዲስ ፍጥረት ይሆናል፣ የዘላለም ህይወት ይቀበላል። አይገርማችሁም? ምንም ኔጌቲቭ የሌለው 100% ጉድ ኒውስ የሆነ ወንጌላችን ኢየሱስ። አሜን። ሁሉ ጊዜ የምንሰብከው ለዚህ ነው። የመልእክታችን ሴንተር ሁሉ ጊዜ የማይወጣ ማን ነው? ኢየሱስ። ኢየሱስ በቃ ያዳነን እሱ ነው፣ የሞተልን እሱ ነው። ኢየሱስ በመወለዱ የሰው ልጆች መዳን ተጀመረ። መዳኔ የተጀመረው ኢየሱስ ክርስቶስ ሲወለድ ነው። መዳኔ ደግሞ የተፈጸመው መቼ ነው?
ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ተፈጸመ። እግዚአብሔር የተመሰገነ ይሁን። ለዚህ ነው ጳውሎስ ፎከስ ሲያደርግ ስንመለከተው ክብደት የሚሰጠው ምኑ ላይ ነው? ትንሣኤው ላይ ነው። ምክንያቱም ምን ይላል? ኢየሱስ ካልተነሳማ እምነታችን ምንድናት? ከንቱ ናት። ስብከታችንም ምንድነው? ከንቱ ነው። እስካሁን ድረስ በምናችን አለን? በኃጢአታችን አለን ብሎ ይናገራል። ትንሣኤው ፓወርፉል ነው ወገኖቼ። ለምን? ደህንነታችንን የፈጸመ ነው። ደህንነታችን በክርስቶስ ኢየሱስ መወለድ ምን ሆነ? ተጀመረ። በትንሣኤው ደግሞ ምን ሆነ? ተጠናቀቀ። ካዲያ ይሄ የምስራች ይገርማችኋል፣ በአዲስ ኪዳን አይደለም የተጀመረው። የምስራች የት ነው የተጀመረው? እግዚአብሔር የምስራች ብሎ የሰበከው እኮ በመጀመሪያ ከሱ ላጣው ሰው ነው የጀመረው አይደለም እንዴ? ለሔዋን እኮ ነው እንደዛ ያላት። ካንቺ ዘር የሚወጣ አለ አይደለም? ከሴቲቱ ዘር የሚወጣ ዘፍጥረት 3 ላይ የእባቡን ምን ይቀጠቅጣል? ራስ ይቀጠቅጣል። ሄሪጎ ሜሪ ክሪስማስ እዛጋ ነው። ሜሪ ክሪስማስ እዛጋ ከሷ ዘር የወጣው ነው አይደለም? የእባቡን ራስ ምን ያደረገው? የቀጠቀጠው። ጎስፕል እዛጋ ተጀመረ። ጉድ ኒውስ እዛጋ ተጀመረ። አልፎ መጣና እግዚአብሔር ደግሞ ለማን መስበክ ጀመረ? ለአብርሃም አይደለም እንዴ? አስቀድሞ ለአብርሃም ለአባታችን ወንጌልን ምን ተደረገለት ይላል? ተሰበከለት ይላል እኮ ገላትያ 3:8 ላይ ሄዳችሁ ስትመለከቱ አስቀድሞ ለአባታችን ለአብርሃም ፓትሪያርክ ለሆነው ጉድ ኒውስ ተነገረው። ኢየሱስ ወንጌል ነው፣ ኢየሱስ ያድናል ተብሎ ተሰበከለት ብሎ ሲናገር እንመለከታለን። መቼስ ጉድ ኒውስ እንዲባል 3 ነገሮች ያስፈልጋሉ። የራሴ ነው፣ እናንተ ብዙ ነገር ልትጨምሩበት ትችላላችሁ። ጉድ ኒውስ ሲባል ደስታ ሊኖር ያስፈልጋል አይደለም? መቼስ ጉድ ኒውስ ብላችሁ ሐዘናት ነግሩም ለሰው። ጉድ ኒውስ ስትሉ በመጀመሪያ የሚያስፈልገው ነገር ደስታ ነው። አንድ ጥሩ ነገር ወንድም ያገኘ ጉድ ኒውስ፣ ወይም ለቤተ ክርስቲያናችን ጥሩ የማምለኪያ ስፍራ በጣም የሚገርም አገኘን፣ ጉድ ኒውስ። እግዚአብሔር የተመሰገነ ይሁን አይደለም? ደስታ ሊኖረው ይገባል። ሁለተኛው ደግሞ ድል ነው፣ ማሸነፍ ነው። አንድ ሰው ሲያሸንፍ ድል ሲያደርግ ጉድ ኒውስ ይባልለታል አይደለም? እከሌ ተዋግቶ እሱ የያዘው ሰራዊት ድል በድል ተቀናጀ ሲባል ምን ይባላል? ጉድ ኒውስ። ኢየሱስ ደግሞ ጠላትን ዲያብሎስን ጭፍሮቹን ሁሉ ሰብስቦ ምን አደረጋቸው? ድል አደረጋቸው። ስለዚህ ጉድ ኒውስ ይባልለታል። ሌላው ሰክሰስ ነው። እንግዲህ ጉድ ኒውስ ለመባል የሚያስፈልጉትን ነገሮች እየነገርኳችሁ ነው። አንደኛ ምን አልኩኝ? ደስታ። ኢየሱስ ደስታውን አይቷል አይደል? እኛን ተመልክቶ ደስ ተሰኘ ይላል የዕብራውያን ጸሐፊ ስንመለከት። ኢየሱስ ውጤታማ ሆኗል፣ ሰክሰስፉል ሆኗል። ምክንያቱም አብ እንዲያደርግ የሰራውን ስራ ሁሉ ምን አድርጓል? ፈጽሞ አክብሮታል። ሰክሰስፉል ነበረ። ኢየሱስ ድል አድርጓል። ዲያብሎስን፣ ኃጢአትን፣ ዓለምን፣ ሁሉን ነገር ኢየሱስ ምን አድርጓል? አሸንፎ በአባቱ ቀኝ ተቀምጧል። ስለዚህ የምስራች ተብሎ ስለ ኢየሱስ ክርስቶስ ሊነገርለት ይገባል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የምስራች ዛሬም ኢየሱስ ምን ሆኗል? ተወልዷል። ኢየሱስ ተወልዷል። ዛሬ ከናንተ ጋር የምመለከተው ይሄን እስካሁን የነገርኳችሁ እንደ መግቢያ ነው። እንደ መግቢያ እናንተ ሞቲቬት እንዲያደርጋችሁ ብዬ የተናገርኩት ነገር ነው። ዋናው መልእክቴ ኢየሱስን ስለማግኘት በማቴዎስ ላይ የተጠቀሰውን ነው እንድንመለከት የምፈልገው። ኢየሱስን ምን ማድረግ? ማግኘት። በዚህ ስፍራ ላይ ያሉት ጠቢባን ኢየሱስ ክርስቶስን ያገኙበትን መንገድ ስትመለከቱ በጣም በጣም ልዩ የሆነ መልእክት በውስጣችሁ ላይ እንደሚፈነጥቅ ምንም ጥርጥር የለኝም። እነኚህ ጠቢባን ኢየሱስ ክርስቶስን ያገኙት ክፍሉን እናነብና ቀጥታ አንድ ላይ እንጀምራለን። ማቴዎስ ምዕራፍ 2 ላይ ሁላችሁም እንዳወጣችሁ ታስባለሁ። ቁጥር 1 እና 2 ላይ ሶስቱም ሐሳቦች አሉ። ነገር ግን በቁጥር እያልኩኝ ለመናገር እሞክራለሁኝ። ኢየሱስም በይሁዳ ቤተልሔም በንጉሡ ሄሮድስ ዘመን በተወለደ ጊዜ
እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ ይላል። እነኚህ ጠቢባን የተባሉት ሰዎች በሚድል ኢስት ይኖሩ የነበሩ ሰዎች እንደሆኑ የመጽሐፍ ቅዱስ ሂስቶሪካል ባክግራውንድ ስትመለከቱ ታገኙታላችሁ። በሚድል ኢስት ይኖሩ የነበሩ ሰዎች ናቸው፣ ጠቢባን ናቸው። እነኚህ ጠቢባን የተባሉበትን ምክንያት ስትመለከቱ በብሉይ ኪዳን በዳንኤል ዘመን ታስታውሱ እንደሆነ ንጉሱ ናቡከደነጾር ህልም አየ። ያየው ህልም ትርጉሙን አያውቀውም፣ እንደውም ህልሙም ጠፋበት አይደለም። በዚያን ጊዜ ጠቢባንን ሰበሰበ ይላል። እንግዲህ ጠቢባን በሁለት ይከፈላሉ። አንደኛ የእግዚአብሔር መንፈስ ያለባቸው፣ የእግዚአብሔር መንፈስ ያደረባቸው፣ ሌሎች ደግሞ ተቃራኒው መንፈስ ያደረባቸው ናቸው። ንጉሱ እነዚህን ሁሉ ሰበሰበና እንዲፈቱለት ህልሙን እንዲነግሩት እንደገና ደግሞ ትርጉሙንም እንዲነግሩት ጠየቀ። ነገር ግን አንዳቸውም አልቻሉም ይላል። እነዚህ ሰዎች ግን መልካም መንፈስ ያለባቸው ጠቢባን ነበሩ እና ስለ ኢየሱስ ክርስቶስ መወለድ አይሁዶች አይደሉም። ተመልከቱ፣ እየጠየቀው ያሉት ጥያቄ የአይሁድ ንጉሥ የተወለደው ወዴት ነው እያሉ እየጠየቁ ነው። እነሱ አይሁዳውያን አይደሉም፣ እስራኤል አይደሉም። ነገር ግን የኢየሱስ ክርስቶስ ንግስና፣ የኢየሱስ ክርስቶስ ታላቅነት የገባቸው ናቸው። እንዴት አወቁ ብላችሁ ስትመለከቱ እስራኤል በባቢሎን በነበረበት ጊዜ ከእስራኤል ጋር አብረው ኖረዋል። አያችሁ፣ ምናልባትም ነብዩ በለዓም የተነበየውን ትንቢት ከእስራኤል ሰዎች ጋር ሳያወሩ አይቀሩም። ምክንያቱም ነብዩ በለዓም ምን ብሏል? አያለው፣ እመለከታለሁ፣ ኮከብ ከየት ይወጣል አለ። ከእስራኤል ከይሁዳ ከቤተልሔም ይወጣል ብሎ ተንብዮ ነበረ እና ይሄንን የትንቢት ቃል እነዚህ ሰዎች በባቢሎን ምድር ከእስራኤል ጋር አብረው በሚኖሩበት ጊዜ እነዚህ ጠቢባን ምን አድርገዋል? ሰምተዋል። እስራኤላውያኖች አይደሉም። ልብ በሉ። የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ምን አድርገናል? ልንሰግድለት መጥተናል ብለው ሲናገሩ እንመለከታለን። የመጀመሪያው ሐሳብ እንድንመለከት የምፈልገው በእነዚህ ሰዎች ህይወት ውስጥ የምንመለከተው ጥማትን ነው። መጠማትን። የተወለደው የአይሁድ ንጉሥ ወዴት ነው ብለው ለመፈለግ ያነሳሳቸው ነገር በውስጣቸው ኢየሱስን ለማየት፣ ኢየሱስን ለማግኘት ፍላጎት ስለነበራቸው ነው። ከዛ በፊት ቤተልሔም ማለት የእንጀራ ቤት ማለት ነው። ትርጉም አለ። አንድ ወደ ኋላ መልሽና የቤተልሔም የሚለውን ትርጉም አሳያቸው። ቤተልሔም ማለት የእንጀራ ቤት ወይም ደግሞ the house of bread ማለት እንደሆነ እንመለከታለን። ቤተልሔም የዳዊት ከተማ ነበረች። ምክንያቱም ኢየሱስ ክርስቶስ በትንቢት የተነገረው ከማን ዘር ይመጣል ተብሎ ነው? ከዳዊት ዘር ይመጣል ተብሎ ተነግሮለት ነበር። ስለዚህ በቤተልሔም የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጠየቅ ጀመሩ። ይሄንን ጥያቄ ሲያነሱ በመጀመሪያ ፍላጎታቸው ኢየሱስን ማየት፣ የተወለደውን ንጉሥ ማግኘት እንደሆነ ምንም ጥርጥር የለንም። ሰው የተጠማውን ነገር ምን ያደርገዋል? ያገኘዋል። የሚፈልገውን ነገር ምን ያደርገዋል? ያገኘዋል። ባለፈው ፓስተር ሮሲ ሲያስተምረን ነበር አይደል? ስለ ጸሎት ፈልጉ ምን ታደርጋላችሁ? ታገኛላችሁ። እግዚአብሔርም ሲናገር ምን አለ? ፊቴን ፈልጉኝ ባልክ ጊዜ አቤቱ ፊትህን ምን አደርጋለሁ? እፈልጋለሁ። እሹኝ ባልክ ጊዜ አንተን እሻለሁ። ኢየሱስ ክርስቶስ ሲናገር በዮሐንስ ላይ ስለ መንፈስ ቅዱስ ሲናገር ማንም የተጠማ ቢኖር ነው እኮ ያለው አይደል? ማንም የተጠማ ቢኖር ወዴት ይምጣ? ወደ እኔ ይምጣና ይጠጣ። ከሆዱ ምን ይፈልቃል? የህይወት ውሃ ወንዝ ይፈልቃል ብሎ ተናገረ ይላል። ወገኖቼ ምን ያህል ጌታን ትጠሙታላችሁ ዛሬ? እነዚህ ሰዎች እስራኤላውያኖች አይደሉም፣ የኪዳን ሰዎች አይደሉም። ትንቢቱ ለነሱ አይደለም። የተነገረውን ትንቢት የሰሙት ከእስራኤላውያኖች ነው። የኪዳን ሰዎች የአብርሃም ዘሮች አይደሉም።
ነገር ግን አንድ ፍላጎትና አንድ ጥማት ነበራቸው፣ ኢየሱስን ማግኘት። የተነገረውን ትንቢት የተፈጸመበትን ይሄንን የዓለም ንጉስ የሆነውን ማግኘት። አይገርማችሁም? ንጉስ መሆኑንም አምነው ተቀብለዋል። ይፈልጉ ነበረ፣ ይጠሙ ነበረ። ታስታውሳላችሁ ዮሐንስ በራእዩ ላይ ሲጽፍ ስለዛች ቤተክርስቲያን ስለ ሎዶቅያ አንድ ግልጽ የሆነ ችግር ነበረባት። ምን አይነት ህይወት ነበራት? ለብ ያለ ህይወት ነበራት። ወይ ትኩስ አይደለሽም ወይም ደግሞ ቀዝቃዛ አይደለሽም። ለብ ያልሽ ስለሆንሽ ምን ላደርግሽ ነው? ከአፌ ልተፋሽ ነው። የዚህ ቤተክርስቲያን ችግር ምን እንደሆነ ቀረብ ብላችሁ ስትመለከቱ ጌታ በዝርዝር ሲነግራት እናያለን። በዝርዝር ይነግራታል። እስኪ ሄደን እንመልከተው። በዮሐንስ ራእይ ላይ ምዕራፍ 3 ከቁጥር 17 ጀምሮ ብናየው ወይም ደግሞ 14 ጀምሮ እንየው። በሎዶቅያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። አያችሁ፣ አንዱን መሆን እኮ ጥሩ ነው፣ መሃል ላይ መሆን ግን እንዴት ከባድ ነው። እንዲሁም ለብ ስላልክ በራድ ወይም ትኩስ ስላልሆን ከአፌ ልተፋህ ነው። አሁን እቺ ቤተክርስቲያን ያለችበትን ችግር ተመልከቱ። ሀብታም ነኝና ባለጠጋም ሆኛለሁ አንዳች አያስፈልገኝም ትላለች። ሀብታም ነኝ ወይም ደግሞ ባለጠጋ ነኝ አንድ ነጥብ ነው ትላለች። እሷ ግን ምንድናት? ምን መሆኗን አታውቅም። ጎስቋላ መሆኗን አታውቅም። ምስኪን መሆኗን አታውቅም። ደሃ መሆኗን አታውቅም። እውር መሆኗን አታውቅም። የተራቆተች መሆኗን አታውቅም። አይገርማችሁም? ምንም ጥማት የሚባል ነገር የለባትም። እና ጌታ ሲናገር ምን ይላል? ይሄ ሁሉ ሪቨርስ እንዲሆንልህ ከፈለክ ይላል ለዚህ ቤተክርስቲያን ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስንም እንድታይ ነጭ ልብስን። ኦኬ፣ ባለጠጋ ለመሆን ምን ያስፈልግሃል እያለ ነው እዚህ ጋር ባጭሩ። በእሳት የነጠረ ከወርቅ የተሰራ ነጭ ልብስ ያስፈልግሃል እያለ ነው። ከዛ ደግሞ እንድታይ አይኖችህን የምትኳለውን ኩል ከማን ግዛ? ከእኔ ግዛ። አይገርማችሁም? የእግዚአብሔር ኩል አይንን ይገልጣል። እንግዲህ እኔ እህቶች ስላልሆንኩኝ ኩል ለምን እንደምትኳሉ ግን ኩል ለውበት ይመስለኛል ሳስበው፣ ለውበት ነው አይደል? ግን የእግዚአብሔር ኩል እዚህ ጋር አይንን ምን ያደርጋል? ይገልጣል። አይገርማችሁም? እንድታይ ነው የሚለው። እንድታይም አይኖችህም የምትኳለውን ኩል ከኔ ምን አድርግ? ግዛ። በእምነትና ከኔ ምን አድርግ? ተቀበል። ምን አይነት ውድቀት ውስጥ ነው እቺ ቤተክርስቲያን የወደቀችው? ከጥማትም ያለፈ ጎስቋልነቷን አልተረዳችም። ምስኪንነቷን አልተረዳችም። የሌላት ደሃ መሆኗን አልተረዳችም። እውር መሆኗን አልተረዳችም። እነዚህ ሰዎች ጥማት ነበራቸው። እግዚአብሔርን ወደ እነሱ እንደ ማግኔት የሚስብ የእግዚአብሔርን መገኘት የእግዚአብሔርን መንፈሳዊ ባርኮት ወደ እነሱ እንደ ማግኔት የሚያስጠጋ ጥማት ነበራቸው። ፍላጎት ነበራቸው። ረሃብ ነበራቸው። ከዚህ የተነሳ በኋላ ስንደመድም ምን አይነት ነገር ውስጥ እንደገቡ እንመለከታለን። ስለዚህ ኢየሱስን ለማግኘት ፍላጎት፣ ጥማት ያስፈልጋል። አዎ ፈልጎ ያገኘን ኢየሱስ ነው አይደለም? እኛም ግን ድርሻ አለን። ለሰው እግዚአብሔር ምን ሰጥቶታል? ፈቃድ ሰጥቶታል። ወንጌልን ስሰብክ ሰዎች ጌታን ተቀበሉ ስንል በፈቃደኝነት እኮ ነው አይደለም? ጠይቃቸው እያስገደድንና ፈቃዳቸውን እየተጫነን አይደለም። ስለዚህ መጠማት፣ መፈለግ እግዚአብሔርን ወደኛ እንዲያተኩር የእግዚአብሔር አቴንሽን በእኛ ላይ እንዲሆን የእግዚአብሔር መንፈሳዊ ባርኮቶች ሁሉ ወደኛ ህይወት እንዲመጣ ምክንያትና መንገድ ይሆነዋል። እጠማለሁ በሉ እስኪ። የእግዚአብሔርን ነገር በጣም እራባለሁ በሉ።
የተራበ ይጠግባል ወገኖች፣ የፈለገ ያገኛል፣ የተጠማ ይጠጣል። እንደዛ ነው ኢሳይያስ ያለው እኮ። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው፣ መናንም ከአፋቸው ምን አላደረገም? አልከለከለም። ለጥማታቸው ምን ሰጣቸው? ውሃ ሰጣቸው ብሎ ሲናገር እንመለከታለን። የተጠማን የሚያጠጣ ጌታና አምላክ አለን። እግዚአብሔር የተመሰገነ ይሁን። ስለዚህ ሁሉ ጊዜ በመጠማት መቀጠል አለብን። በቃኝ፣ ሳቹሬትድ ሆኛለሁ፣ እንደዚህ ቤተክርስቲያን ባለጠጋ ሆኛለሁ፣ ምንም አያስፈልገኝም ማለት የለብንም። ጳውሎስ በጣም ይገርመኛል በመጽሐፍ ቅዱስ ላይ ስለ ራሱ ሲናገር። እንደምታውቁት ሶስተኛው ሰማይ ላይ ምን አድርጓል? ደርሷል እኮ አይደል? በስጋ ይሁን በመንፈስ ይሁን እንዲህ አይነት ሰው አላውቅም ብሎ ይናገራል። ግን ይሄን ሁሉ ትልቅ መንፈሳዊ ከፍታ ይዞ ሲናገር ምን ይላል? የኋላዬን እየረሳው ሶስተኛ ሰማዩን ረስቼዋለሁ። ዋው! አይገርማችሁም? ሶስተኛ ሰማይ ላይ መውጣቴን ረስቼዋለሁ። አሁን ወደፊት ነው የምዘረጋው። ሌላ ምልክት አለ ከፊት ለፊቴ። ምን አይነት ጥማት ነው ወገኖቼ! ዛሬ እየተጠማን ከሆነ ወደፊት እንደምንዘረጋ ምንም ጥርጥር የለው። ግን ሳቹሬትድ ሆኛለሁ፣ ጠግቤያለሁ፣ ባለጠጋ ሆኛለሁ፣ ምንም አያስፈልገኝም ካል እግዚአብሔር ለሎዶቅያ ያለውን መልእክት ነው የሚለን። አይኖች እንዲከፈቱ ያለህበትን ሁኔታ እንድታይ ከኔ ኩል ግዛ፣ በእምነት ኩል ተቀበል ይለናል። የነዚህ ሰዎች የመጀመሪያው ነገር ጥማት ነው። ሄሮድስ እንደምታውቁት ጨካኝ ሰው ነው። ኤዶማዊ ነው፣ አህዛብ ነው። ሲጀመር በእስራኤል ላይ ንጉስ ሆኖ ያስቀመጠው ሮማውያኖች ናቸው። በወቅቱና በጊዜው በዛ ዘመን ሮም ኃያል ነበረችና በእስራኤል ላይ ንጉስ አድርገው አስቀመጡት። በፍርድ ቤት በምን አደረጉና የእስራኤል ንጉስ ነው ብለው አስቀመጡት። እና ይሄ ታላቁ ሄሮድስም በዘመኑ በአረመኔነት የተመላለሰ ሰው ነበር። እንደምታውቁት የራሱን ሚስት በመጀመሪያ ከዛ ብዙ ሰዎችን በመግደል በነፍሰ ገዳይ መንፈስ የተሞላ ሰው ነበር። እና ኢየሱስ በተወለደበት ጊዜም ኢየሱስን ለማግኘት የኢየሱስ የተላከበትን ዓላማ እንዳይፈጸም ለማጨናገፍ ብዙ ሕፃናትን ምን አድርጓል? ጨፍጭፏል። አይገርማችሁም? ጨፍጭፏል። ይሄ የመግደል መንፈስ የተጠናወተው ሄሮድስ በሱ ብቻ ላይ አላቆመም። ይገርማችኋል፣ በሱ ልጅ ላይም ተመሳሳይ መንፈስ ተተላለፈበት። አይደለም? በሄሮድስ አንቲፓስ በሚባለው በሱ ልጅም የግድያ መንፈስ እንደተላለፈበት ስታዩ ማንን ገደለ ይላል? መጥምቁ ዮሐንስን። እና ሄሮዲያዳ መጣ ዘፈነች በንጉሱ ፊት። ከዛ በኋላ የመጥምቁ ዮሐንስን ጭንቅላት ፈልጋለሁ ብላ ለሄሮድስ ዘሰከንድ በሉት ወይም ሄሮድስ አንቲፓስ ተናገረች። እና ሄሮድስ አንቲፓስ ማምጡት የመጥምቁ ዮሐንስን አለ። መጥምቁ ዮሐንስ ጭንቅላቱ ተቆርጦ መጣ። ታያላችሁ ምን አይነት መንፈስ ከአባት ወደ ልጅ እንደሚሄድ። ብዙ ሕፃናትን ይጨፍጭፍ እንጂ ለዓላማ የተላከውን ኢየሱስን ምን አላደረገው? አላገኘውም። የእግዚአብሔር ዓላማ አለባችሁ ዛሬ። ጠላት አያገኛችሁም። እርግጠኛ ሁኑ። እግዚአብሔር በእናንተ ላይ ያለውን ዓላማ እስከሚፈጽም ድረስ ጠላት አንድ ነገር አይነካችሁም። ዓላማው በሕይወታችሁ ላይ ይፈጸማል። ይሄው ኢየሱስን አስመልጦታል። ብዙ የእግዚአብሔር ሰዎችን ተመልከቱ። ሙሴን አስመልጦታል። ሙሴ በተወለደ ጊዜ ብዙ ወንዶች እኮ ነው አይደል የተጨፈጨፉት። ፈርዖን ጨፈጨፈ እኮ ብዙዎችን። ግን ዓላማ ያለበትን እግዚአብሔር ያቀደውን ሙሴን ምን አደረገው? አስመለጠው። ዛሬ እግዚአብሔር ዓላማ በእናንተ ሕይወት ላይ ካለ ያ እስከሚፈጸም ድረስ ምንም አትሆኑ፣ አትፍሩ። የእግዚአብሔር ዓላማ በእናንተ ሕይወት ላይ ምን ይሆናል? ይፈጸማል። እግዚአብሔር የተመሰገነ ይሁን። ስለዚህ ሄሮድስ እንዲህ አይነት ሰው ነበረ። ጨካኝ አረመኔ የሆነ ሰው ነበረ። ይሄንን ነገሩ በሱ ብቻ ላይ ሳይሆን እንዲህ አይነት መንፈሱ በልጁም ላይ እንደተተላለፈበት ልጁም ያንን ተግባር በማድረግ እንደቀጠለ እንመለከታለን።
ሁለተኛው ከነዚህ ጠቢባን የምንማረው ነገር ማየት ነው። ማየት፣ እስኪ ማየት በሉ። ማየት እየተመለከቱ የመጡት ተፈጥሯዊ የሆነውን ኮከብ ቢሆንም እንዳልኳችሁ አስቀድሞ ግን ስለ ኢየሱስ ክርስቶስ ምን ተነግሯል? ትንቢት ተነግሯል። በበለዓም አማካኝነት ኮከብ ተብሎ የተነገረለት ማን ነው? ኢየሱስ ነው። ኢየሱስ ነው። እና ኮከቡን በየት አይተናል አሉ ይላል? በምስራቅ አይተን ልንሰግድለት መተናል። በመንፈሳዊ ሕይወት ላይ በመደጋገም በዚህ ስፍራ ላይ ሲሰበክ እንደምትሰሙት መንፈሳዊ እይታ ወይም መንፈሳዊ አይን ምንድነው? በጣም አስፈላጊ ነገር ነው። በጣም በኤፌሶኑም ላይ ስንመለከት የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስቱ ባለጠግነት ምን እንደሆነ ከሁሉ በጠን ለሚበልጠው ለኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው ይላል። አችሁ በተስፋችሁና በርስታችሁ መካከል ጸንታችሁ እንድትቀጥሉ የሚያደርጋችሁ የእግዚአብሔር ኃይል ነው። የመንፈስ ቅዱስ ኃይል ነው። ስለዚህ ያንን ለማየት መንፈሳዊ አይን መከፈት አለበት። ካለበለዛ መንፈሳዊ እይታ ከሌለ ኢየሱስን ማግኘት አይቻልም። ቀደም እንዳልኳችሁ ጥማት ነው። ጥማት ከሌለ ጌታን ማግኘት አይቻልም። መንፈሳዊ አይናችን የልብ የውስጥ አይናችን ደግሞ ካልበራ ጌታን ማግኘትም ከጌታ የሆነውም ነገር መቀበል አንችልም። ታስታውሱ እንደሆነ በሁለተኛ ነገሥት ምዕራፍ 6 ከ15 እስከ 17 ላይ በኤልሳ ላይ ብዙ ሰራዊት አስላከበት አይደለ ንጉሱ? እና ጭንቅ ውስጥ ገቡ። ከኤልሳ ጋር የነበረው ጊያዝም ምን አደረገ? ፈራ፣ ተንቀጠቀጠ። ልንጠፋ ነው፣ ወዮ ጌታ ሆይ ወዮ አለ። ምክንያቱም የሚያየው የከበቡትን በትክክል የሚታዩትን የሰው ሰራዊቶች የሰው ወታደሮች ነው ያየው። ነገር ግን ኤልሳ ግን መንፈሳዊ አይኑ ተከፍቶ መንፈሳዊ ዓለምን የሚመለከት ስለነበረ እንደዚህ ብሎ ለብላቴናው ጸለየ ይላል። አቤቱ ያይ ዘንድ ምን አድርግ? አይኖቹን ክፈት። አይኖቹ በተከፈቱ ጊዜ በእነሱ ዙሪያ የእሳት ፈረስና ሰረገላ ምን አድርጓቸው ነበር ይላል? ሞልቷቸው ከቧቸው ነበር ይላል። አያችሁ፣ በማናይበት ጊዜ ወዮ ነው የምንለው፣ ጠፋን ነው የምንለው። ነገር ግን መንፈሳዊ አይናችን ተከፍቶ በምናይበት ጊዜ ከኛ ጋር ያለው ከነሱ ጋር ካለው ይበልጣል ብለን እንላለን። ምክንያቱም በርቶልናላ፣ እናያለና፣ የውስጥ አይናችን ተከፍቷላ። ስለዚህ ማየት በጣም በጣም በመንፈሳዊ ዓለም ኢምፖርታንት የሆነ ነገር እንደሆነ እንመለከታለን። ባየነው መጠን ነው የምንገባበት፣ ባየነው መጠን ነው የምንወርሰው። ሙሴ ለእስራኤል ልጆች የሚገባውን የተስፋዊቱን ምድር ከመስጠቱ በፊት ምን አድርጎ አላቸው? ሰዎችን መርጦ ሂዱና እዩ፣ ሂዱና ሰልሉ፣ ሂዱና ተመልከቱ። ከዛ በኋላ አይተው ከመጡ በኋላ ሁሉም ሪፖርት ለሙሴ ያቀረቡ አይደለም? እና ሲናገሩ 10ሩም አይተዋል፣ 12ቱም አይተዋል። ነገር ግን 10ሩ ሌላ ንግግር ሲናገሩ 2ቱ ሌላ ንግግር ተናገሩ። ያዩት እኮ አንድ ነገር ነው። ነገር ግን የውስጥ የእምነት አይናቸው የበራላቸው ኢያሱና ካሌብ ግን የተለየ የእምነት በውስጥ የበራለት አይኑ የበራለትን ሰው አይነት ንግግር ሲናገሩ እንመለከታለን። ምን አሉ? ሄደን ያየናት ምድር መልካም ናት፣ እጅግም ያማረች ናት፣ ፍሬዋም ይኸው። ነገር ግን በዛ ምድር አዎ እንዳሉት 10ሮቹ ትላልቅ ረጃጅሞች ኤናቃውያን አሉ፣ የማይደፈርም አጥር ከተማይቱ አላት። ነገር ግን አሉ፣ እዚህ ጋር ነው ልዩነታቸው ከ10ሮቹ ጋር። እነሱ የውስጥ እይታቸው የውስጥ የመንፈሳዊ አይናቸው የተከፈተ ስለነበረ ነገር ግን እንደ እንጀራ ይሆኑልናል። እግዚአብሔር አምላክ በእጃችን አሳልፎ ይሰጠናል፣ እንወርሳታለን፣ እንውጣ እንውረሳት አሉ ይላል። አይገርማችሁ? በ10ሩና በ2ቱ መካከል ያለው ልዩነት የውስጥ የመንፈሳዊ እይታ ልዩነት ነው።
10ዎቹ የሚታየውን ብቻ ነው ያዩት። ምድራዊውን ነገር ብቻ ነው የተመለከቱት። 2ቱ ግን ከምድራዊው ያለፈ እይታ ነበራቸው። መንፈሳዊ አይናቸው ተከፍቶ ነበረ። ስለዚህ በእግዚአብሔር ላይ በመደገፍ ምን አሉ? እንውጣ፣ እንሄድ፣ ደግሞ ምን እናድርጋት? እንውረሳት ብለው ተናገሩ ይላል። እነዚህ ጠቢባን ኢየሱስን ለማግኘት ሁለተኛው በሕይወታቸው ላይ የምንመለከተው ነገር መንፈሳዊ አይን ነበራቸው። እውሮች አልነበሩም። የእግዚአብሔርን ቃል በብሉይ ኪዳን የተነገረውን የትንቢቱን ቃል ያውቃሉ። ከዛ በመነሳት በእግዚአብሔር በተፈጥሯዊው መልኩ እየመራቸው ኢየሱስ ወደሚገኝበት ስፍራ ምን አደረጋቸው? መራቸው። ስለዚህ ዛሬ መንፈሳዊ አይን ባለን መጠን እግዚአብሔር ያወርሰናል። አይኖቻችን በተከፈቱ መጠን እግዚአብሔር ለኛ የሚያስፈልገንን፣ ለቤታችን የሚያስፈልገንን ምድራዊውንም መንፈሳዊውም ነገር ይሰጠናል። እውር በሆንበት ጉዳይ ሁሉ ላይ ግን ምንም ነገር ለማግኘት እንደማንችል እርግጠኛ ሁኑ። መንፈሳዊ አይናችንን እንዲከፈትልን የሁል ጊዜ ጩኸታችንና ጸሎታችን ሊሆን ይገባል። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ ጠቢባን ምን አደረጉ? በመጀመሪያ ተጠሙ፣ ፈለጉት። ይሄ የተወለደው የአይሁድ ንጉሥ ወዴት ነው አሉ። ሁለተኛ እያዩ ወዳለበት ስፍራ መጡ። ኮከቡን እያዩ በኮከቡ እየተመሩ ወዳለበት ስፍራ መጡ። ሶስተኛ እነዚህ ሁሉ ቁጥሮቹ እዛ ላይ ስላላችሁ እኔን በጥሩ አድርጋችሁ መከታተል ትችላላችሁ። ቁጥሩን ከጎኑ አስቀምጫለሁ። ሶስተኛ አመለኩ። ይህንን በቁጥር 11 ላይ ማግኘት ትችላላችሁ። ቁጥር 11 ላይ ምን ይላል? ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀው ምን አደረጉለት? ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ፣ ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላል። ማምለክ ነው ሶስተኛው ነገር። ከተጠማችሁ ካያችሁትና ከተመለከታችሁት ከዛ ከናንተ እንደነዚህ ሰዎች የሚጠበቀው ነገር አምልኮ ነው። አምልኮ ደግሞ ሁለንተናን የሚጠይቅ ጉዳይ ነው። ጌታ ኢየሱስ ክርስቶስ ስለዛች ሴት በዮሐንስ 4 ላይ ሲናገር ምን አለ? አምልኮ እንዴት ነው አላት። እሷ አምልኮ የሚደረገው በዚህ ተራራ በዛ ተራራ ነው ብላ አለችው አይደለም። ኢየሱስ ግን ሲነግራት ምን አለ? በእውነትና በመንፈስ ነው አምልኮ ብሎ ሲናገራት እንመለከታለን። በዮሐንስ 4 ከ20-24 ላይ እንደዚህ ይላል፣ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ሳምራዊቱ ሴት ናት። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማይሰግዱበት ጊዜ ምን ይሆናል? ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው ምን እናደርጋለን? እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። እነዚህ ጠቢባን ምን ማድረግ ጀመሩ? ከመጠማት በኋላ ከማየት በኋላ ስግደት፣ አምልኮ ንጉሥ ለሆነው ለኢየሱስ ክርስቶስ ሲያቀርቡለት እንመለከታለን። አምልኳችን በሁለንተና ለእግዚአብሔር ሁል ጊዜ መካሄድ አለበት። አምልኮ ስፍራን መጠበቅ የለበትም። ምክንያቱም እግዚአብሔር ምን ስለሆነ? መንፈስ ስለሆነ። አምልኮ ጊዜን መጠበቅ የለበትም። ምክንያቱም እግዚአብሔር መንፈስ ስለሆነ። በማናቸውም ስፍራና ሁኔታ ጊዜ እግዚአብሔርን ልናመልከው፣ ለእግዚአብሔር ስግደት አምልኮ ልናቀርብለት ይገባናል፣ እንችላለን። ስለዚህ እግዚአብሔር መንፈስ ነው። በእውነትና በመንፈስ ደግሞ ምን እናደርገዋለን? እንሰግድለታለን፣ እናመልከዋለን። አምልኳቸውን አቀረቡ። አይገርማችሁም? በሰማይ እኮ አምልኮ የሚቆምበት ጊዜ የለም። በሰማይ
ዮሐንስ በራእዩ ላይ እንደሚነግረን ቅዱስ 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 እያሉ ሌሊትና ቀን ምን አያደርጉም? አያርፉም ይላል። አያርፉም። ስለዚህ ነው ወደ አምልኮ ውስጥ እንገባለን የምንለው። ምክንያቱም አምልኮ ምን ሆኗል? ኦሬዲ ተጀምሯል። በሰማይ ተጀምሯል። ነን ስቶፕ እየተካሄደ ነው። ስለዚህ እኛ እዚህ አምልኮን ምን አናደርገው? አንጀምረውም። የተጀመረው ውስጥ ምን እናደርጋለን? እንገባለን። በመንፈስ ሆነን እንገባለን። አምልኮ ያለማቋረጥ 24/7 በሰማይ እየተካሄደ ነው። በመንፈሳዊ ዓለም እየተካሄደ ነው። ስለዚህ እኔ አምልኮ ሲጀምር፣ ጸሎት ሲጀምር፣ ምስጋና ሲጀምር ኦሬዲ ወደ ተጀመረው ውስጥ ምን እያደረኩ ነው? ራሴን እያስገባሁ ነው። መንፈሳዊ ነው። አያችሁ፣ መንፈሳዊ ነው። መንፈሳዊነቱን ከተመለከትን ሁል ጊዜ መግባት ነው እንጂ የሚታየን መጀመር አይደለም። እግዚአብሔር የተመሰገነ ይሁን። ስለዚህ ሁል ጊዜ ያለማቋረጥ እግዚአብሔርን ማምለክ፣ እግዚአብሔርን ከፍ ማድረግ፣ ለሱ ክብር መስጠት፣ እሱን ማወደስ፣ ከሱ ጋር ህብረት ማድረግ ይገባል ማለት ነው። ስለዚህ እነዚህ ጠቢባን ተጠሙ፣ ኢየሱስን አዩት፣ አመለኩት። ከዛ ደግሞ ያላቸውንና ህይወታቸውን ለኢየሱስ ክርስቶስ ሰጡ። አሁን ባነበብኩት በዛው ክፍል ላይ ስጦታ ቀረቡለት አይደል? ባይዘዌይ ስጦታ መስጠት የተጀመረው ከዚህ ሳይሆን አይቀርም። ዛሬ ብዙ ሰዎች ስጦታ ይሰጣጣሉ አይደል? እነዚህ ጠቢባን ለኢየሱስ ክርስቶስ ስጦታ አምጥተውለታል። የመጀመሪያ ያመጡለት ስጦታ ምንድነው? ወርቅ የኢየሱስ ክርስቶስን ምን የሚያሳይ ነው? ንግስናውን የሚያሳይ ነው። ዕጣን ደግሞ የኢየሱስ ክርስቶስን ካህንነት፣ የሱ ሊቀ ካህንነት በብሉይ ኪዳን ያለውን ሊቀ ካህናት ሁሉ ስራ ምን ያደረገ ነው? የጨረሰ ነው። አያችሁ፣ በብሉይ ኪዳን ካህናት ለሰዎች ሁሉ ኃጢአት መስዋዕት ለማቅረብ በየጊዜው ይገቡ ነበረ። በየጊዜው እየተደጋገመ ይደረግ ነበረ። የሊቀ ካህኑ ኢየሱስ ክርስቶስ ግን ለአንድ ጊዜና ለመጨረሻ የዘላለምን መስዋዕት ያውም ራሱን በማቅረብ ምን አደረገ? የዘላለም የሆነ ስርየትን ለሰዎች ሁሉ አመጣ። ዕብራውያን እኮ የሚነግረን እሱን ነው። ዕብራውያን መጽሐፍ የሚነግረን ይሄንን ነው። የዘላለም መስዋዕት ሆኖ ራሱ ለሰዎች ሁሉ ምን አመጣ? ምህረት አመጣ። ስለዚህ መስዋዕት ከዚህ በኋላ አይደረግም። ምክንያቱም መስዋዕቶችን ሁሉ ማን ዘግቶታል? ራሱ ኢየሱስ ራሱ መስዋዕት ሆኖ መስዋዕቶችን ሁሉ ዘጋው። የዘላለም ሕይወትን ሰጠን። ኢየሱስ ክርስቶስ ይገርማችኋል፣ ነገሮችን ሁሉ የሚያስወግደው በመሆን ነው። ብርሃን ሆኖ ምንን አስወገደ? ጨለማን አስወገደ። የዘላለም ሕይወት ሆኖ የዘላለምን ሞት አስወገደ። ፈውስ ሆኖ ምንን አስወገደ? ጨለማን፣ በሽታን አስወገደ። እንደገና ደግሞ ፍቅር ሆኖ ምንን አስወገደ? ጥላቻን አስወገደ። ኢየሱስ ክርስቶስ የሆነውን በመሆን ነው ሌላውን ነገር ምን ያደረገው? ያስወገደው። ዛሬ እኔና እናንተም በመሆን ነው የምናስወግደው። አሜን። ኢየሱስ ክርስቶስ እኮ እኔ የዓለም ብርሃን ነኝ ሲል እናንተም ምን ብሏል? የዓለም ብርሃን ናችሁ። ስለዚህ ብርሃን በመሆን ነው ምንን የምናስወግደው? ጨለማን የምናስወግደው። ስለዚህ እግዚአብሔር የተመሰገነ ይሁን። ያላቸውን ሁሉ ሲሰጡ ህይወታቸውን ለመስጠታቸው ምንም ጥርጥር የለንም። ምንም ጥርጥር የለንም። ስለዚህ ዕጣን ካህንነቱን የሚያሳይ ነው። ከርቤ ደግሞ የሚቀበለውም ወይም ሊቀበል ያለውን መከራ፣ የመስቀል ሞት የሚያሳይ ነው። የእኛን መዳን ለመፈጸም መከራ መቀበል ነበረበት፣ መሞት ነበረበት፣ በመስቀል ላይ መዋል ነበረበት። ስለዚህ እነዚህ ጠቢባን ወርቅ፣ ዕጣንና ከርቤ ሲያቀርቡ ህይወታቸውንም ጭምር ከስግደትና ከአምልኮ ጋር ለኢየሱስ ክርስቶስ እንዳቀረቡ እንመለከታለን። እግዚአብሔር የተመሰገነ ይሁን። ስለዚህ በመጠማትና በመፈለግ የጀመረው በማየት የተጓዙት በማምለክ የቀጠሉት ሰዎች ወደ ፍጻሜያቸው እየደረሱ ሲሄዱ የራሳቸውን ህይወት እንኳን ሳይቀር ለኢየሱስ ክርስቶስ ሲያስረክቡ እንመለከታለን። እግዚአብሔር የተመሰገነ ይሁን። የጌታ ኢየሱስ ክርስቶስ ፍላጎትም ሐሳብም የመጣበትም ዓላማም
ይሄው ነው። ሰዎችን ለማዳን ነው፣ የጠፋውን ለማዳን ነው የመጣው። ጌታ የተመሰገነ ይሁን። ራሳቸውን ያላቸውን ለኢየሱስ ክርስቶስ ሲሰጡ እንመለከታለን። በመጨረሻ እነዚህ ሰዎች መመራትን ተማሩ። በመጀመሪያ አይተው የመጡት ምን ነበር ብያለው? ኮከብ። በኮከቡ ተመሩ። ነገር ግን ይሄንን ሁሉ ካደረጉ በኋላ በቁጥር 12 ላይ ሄዳችሁ ስታነቡ ምን ይላል? ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። አይገርማችሁም? ሲጀመር እኮ እነዚህ ሰዎች ምን አይደሉም ብያቸዋለሁ? አሕዛብ ናቸው፣ ከአይሁድ ወገን አይደሉም። ነገር ግን የውስጥ ፍላጎታቸውና ጥማታቸው ጌታ ስለሆነ እሱ ስለሆነ አሁን ሕይወታቸው ተለውጦ በጌታ መንፈስ መመራት ጀመሩ። አይገርማችሁ? እንዳይመለሱ ወደ ሄሮድስ እግዚአብሔር በሚያስፈልገው መንገድ ይመራቸው ጀመር በሕልም። በብሉይ ኪዳን ላይ ስንመለከት ምን ይላል? ከናንተ መካከል ነብይ ቢኖር አለ ጌታ፣ እኔ ለነብዩ በምን እናገረዋለሁ? በሕልም እናገረዋለሁ፣ ወይም ደግሞ በራእይ እናገረዋለሁ ይላል። ስለዚህ እነዚህ ሰዎች በጌታ የተዳሰሱና የተለወጡ ለመሆናቸው ትልቅ ማስረጃ ከሕይወታቸው ላይ ያየን ነው። መመራት ጀመሩ። ዛሬ ወገኖቼ ምን ያህል የጌታ መንፈስ ይመራናል? ምን ያህል ነው በጌታ መንፈስስ ለመመራት ፈቃደኛ ምን ሆነው? አንዳንድ ሰዎች ይፈራሉ። አይ ጌታ እኮ ከመራኝ ምናልባት ይሄን ሁኔታ ስለማልችለው አልፈልግም፣ በራሴ ብመራ ይሻላል ይላሉ። ኖ። ሰው እኮ ክፉና መልካሙን ሊያውቅ ይችላል። ነገር ግን ክፉን አውቀው ከክፉ ማምለጥ ግን አይችልም እኮ አይደል? ይችላል እንዴ? አዳምና ሔዋን መልካምና ክፉን አውቀዋል አይደለ? ያንን ዛፍ በመብላት። ነገር ግን ክፉን አውቀው ከክፉ ማምለጥ ችለዋል እንዴ? አልቻሉም። ምክንያቱም ክፉን የሚያውቅልንም የሚያስመልጠንም ማን ነው? እግዚአብሔር ስለሆነ ነው። እግዚአብሔር ስለሆነ ነው። ስለዚህ በሱ ስንመራ አንተ ምራኝ ብለን ስንለው ሁሉም ነገር ከላይ ሆኖ የሚመለከተው እሱ ነው። ኃላፊነቱን አንተ ወሰድ እያልነው ነው። እግዚአብሔር የተመሰገነ ይሁን። እና እግዚአብሔርም ቃል ሲነግረን በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ምን ናቸው? ልጆች ናቸው። አያችሁ፣ ልጆች በእግዚአብሔር መንፈስ ይመራሉ። የእግዚአብሔር መንፈስ ልጆቹን ምን ያደርጋል? ይመራል። በድምፅ ይመራል፣ በሕልም ይመራል፣ በቃሉ ይመራል። በሚያስፈልገው አቅጣጫ እግዚአብሔር ሕዝቡንና ልጆቹን ምን ያደርጋል? ይመራል። እግዚአብሔር የተመሰገነ ይሁን። ኢየሱስን አግኝተነዋል። አሜን። አግኝተነዋል አይደለም? እግዚአብሔር የተመሰገነ ይሁን። ስላገኘነው ሁል ጊዜ የምንመራው በሱ መንፈስ ነው። ሁል ጊዜ አይኖቻችን ተከፍተው ነው የምንሄደው። መንፈሳዊውን ዓለም እየተመለከትን ነው የምንጓዘው። እግዚአብሔር የተመሰገነ ይሁን። መንፈሱን በመላክ ቃሉን በመላክ ላገለገለን ለእግዚአብሔር ምስጋና ይገባዋል። እግዚአብሔር የተመሰገነ ይሁን። እስኪ ለጌታ ክብር እንሰጣለን። ዛሬ እንደነዚህ ጠቢባን ጌታ ሆይ ሁል ጊዜ አንተን መጠማት ይሁንልኝ፣ አንተን መፈለግ ይሁንልኝ። ሁል ጊዜ መንፈሳዊ አይኖቼ ተከፍተው ያንተን ነገር ብቻ ይመልከቱ። በአንተ መንፈስ ልመራ፣ አንተ ምራኝ። ሁለንተናዬን አንተ ውሰደው። ሰውነቴን ሁሉ ለኔ የሆነውን ነገር ሁሉ ላንተ ሰጠሁ። ከዚህ በኋላ ጠገብኩኝ ሳልል ጌታ ሆይ አወቅኩኝ ሳልል ሞላው ሳልል ሁል ጊዜ በመራብ ሁል ጊዜ አንተን በመፈለግ እንድሞላ ወደፊት እንድዘረጋ እርዳኝን በለው። ለመንፈሳዊ እድገት እንቅፋት የሆነብን ወገኖቼ አወቅን ማለታችን ከሆነ ጠገብን ባለጠጋነን ማለታችን ከሆነ የሎዶቅያን ቤተክርስቲያን እናስባት። ለዓይናችን ኩል ያስፈልገናል። ዛሬ ከጌታ ዘንድ እንግዛ። ወደሱ ቀርበን አይኖቻችንን ይኳላቸው። እሱ ሲኩላቸው አይኖቻችን ይከፈታሉ። መንፈሳዊ አይናችን ያያል። እስኪ ቆመን እንጸልያለን አንድ ላይ።